ከተወዳጁ ወይ እንኳን ቆረጥሽኝ እኔም ቸኩልኩ በርግጥ በቃ ስማኝ ማለት ምን መሰለ አንድ ሰው ምን ይላል 3 ቀብር 2 ሰርግ 1 ክርስትና ሄጄ ሁዳ ያልቅም ይሉ ነበር ከኛ ጋር አላሳለፉትም ማለት ነው መቼ አይ እሁድን አንድ ላይ ጋር ሲሆን ያጥራል በጣም በእውነት ምን ሆነሻል ምንድነው ይሄ የቀን ሳምፕል የወር ትንሹ ቋግሜ ነዋል የቀን ትንሹ ከኛ ጋር ሲሆን እሁድ ነው የሚሆነው እኔ በጣም ነው የሚያጥርብኝ በእርግጠኝነት ቤተሰቦቻችንም ያጥርባቸዋል ይሄን አያውቁትም ማለት ነው እሁድን በጣም ለጠጥ አርገው የማያልቅ አርገው ነበር የሚያስቡት አልነበርንም መጣን እኛ ስንመጣ ደግሞ ይሄ አስተሳሰብ ተቀየረ አሁን ጣመቻጭር ነው እንደ እሁድ ያው ቀኑ አጠረ የሚል ዘፈን ነበር አይደል ቀኑ አጠረን ኧረ ሌቱ አጠረ ምናምን የሚል ዘፈን ቀኑ አጠረ በጣም ቆንጆ ዘፈን 90ዎቹ ላይ ወሰድሽኝ ሞኒካ ሲሳይ እኔ ግን በጣም አትሸልምኝም ይሄ ተጠራስተሽ ሞኒካ ላሽ አንተ ሌሊያ ለመጀመሪያ ጊዜ ስም በትክክል ጠራች እኔ እኮ ነው ሮቤል አሁን እኮ ትንሽ እኔንም ሮቤል ማለት ጀምራለች በጣም ከማሳሳቷ የተነሳሰም ወንዶቹ ነበር የምትሳሳተው አሁን እኔንም ስታገኝ ሮቤል የምትለኝ ስላሽ ባንዳች ማን ነው ያ ወንዱ ውስጥ ብላኝ ለኔ ሮቤል ባለ ስንታየው ስትለው አይኔ ሮቤል ነኝ አሁን ካላችሁ ዘፈን የሞኒካ ዘፈን ጋር ግን ምናልባት እኮ አንዳንዴ ሰው ማትረሳው ከዛ ዘፈን ጋር ትውስታ ወይ የሆነ ነገር ሲኖርውና ሊያ የሆነ ነገር ምናልባት ኖራት ከሆነስ ያረሳችሁ የዘፈናው ያስታወሰችው ሞኒካ ስትል 90ዎቹ ላይ በጣም ተወዳጅ ከነበሩ ስራዎች መካከል በሙዚቃ ቅንብር የኤልያስ ዘመን የሚባል የኤልያስ አብዮት ልክ እንደ ሆነ ነገር ምን ሰማው አጋጣሚ ነበርና በጣም የሙልጌታ አባተን ታውቂዋለሽ ከዛ በፊት ሙልጌታ አባተ ነበር ሙልጌታ አባተ በጣም የሱ ቴስቶች የተለዩ ነበር የሙዚቃ ቅንብሩና ከዛ በኋላ ኤልያስ መልካ ነው የመጣው በጣም ተወዳጅ ከሆኑ ስራዎች መካከል የሞኒካ ሲሳይ ቅንብር አንዱ ነውና ይሄ ቀደም ሲል ያነሳ ነው ብዙ ትዝታ አለን 90ዎቹ ላይ በጣም ተወዳጅ ሆኑ ሚኒ ሚዲያ ታስተውሳላችሁ እኔ መች ማይክ አስይዛለሁ ሚኒ ሚዲያ እና ይጠሉኛል እኮ የሚከፈቱ ሙዚቃዎች አይጠፉም እና ረፍት ላይ እኔ ምን አስተውሳለሁ አንዳንድ እኔ ትክክል ላይሆን ይችላል ግን በጊዜው የዘመን የቀደሙ ልጆች ነበሩ ዘመን የቀደሙ ማለት ከእድሜም በላይ ሆኖ ፈጠን ያሉ ፍቅር ምናምን ግንኙነት የጀመሩ ነበሩ ማስተዋወስና የጀመርን ነበርን በል ስንታየው አይ አልጀመርኩም በጀመር ነገር ደስ የሚለኝ ነበር በጀመር ማለት እድሜ የዛን ጊዜ ሃይ ስኩል ነው ሃይ ስኩል ላይ ነው ሃይ ስኩል እኮ ግን ይጀመራል ችግር ይጀመራል አዎ መሃል ላይ ወጣው ሙዚቃ የሚመርጡ ልጆች ነበሩ ረፍት ሰዓት 15 ደቂቃ ነች ምናምን ነችና እንትና ለእንትና ይሄን ዘፈን መርጦላታል ምናምን ይባላል እና የተለየ እንትን ነበረው ትዝታ ነበር እና ፕላዝማ ትዝ ይላችሁ አዎ አይ ትዝ ይላችኋል አትበል ስንት እኔ እንዴት ትዝ ይላችሁ እና ምናያቸው ሙዚቃዎች ታስተውሳላችሁ በመሃል የሚመጡ በረፍታት ምናምን የሚመጡ ዘፈኖች ነበሩ እና ሎጎ ትልቅ ግድንግድ ሎጎ አምባሰል ሙዚቃ ቤት ትምህርት ቤት ስለነበር ለልጆች ሙዚቃ አይለቀቅም በፕላዝማ ነው የሚለቀቀው ይፈር ሊያ እኔና አንቺ አንድ ሰፈር ላይ ተማን በፕላዝማ ነው ከትምህርት ሚኒስቴር ነው የሚተላለፈው ሞኔ ማስተዋወሰው በ90ዎቹ ውስጥ አንድ የሬዲዮ ፕሮግራም ነበርና ብዙ ሰዎች ይደዋወሉና ዘፈን ለፍቅረኛ ወይ ለምትወደው ሰው በዛ አማካኝነት ሬዲዮ ላይ አረበና እሱ ልንገር ሮቤል እሱ ፕሮግራም የሚመራው ማን ነው አንቺ ሰው ማን ነበረ ስንቴ እኔ መርጫ አረ የስሲ አረ ተው ስንቴ እኮ አንተ ከዛ በፊት ያለው መርጫል ስንቴ ግን የቆየ ፕሮግራም ነው በጊዜ ሂደት ካንዱ ወደ አንዱ ተረካቢ እሱ ሲደርስ ከዛ በኋላ ሌላው ብዙ ነበር ስንቴ መርጦታል እሱን ፕሮግራም ስንቴ መርጦታል እና በጣም ተወዳጅ ፕሮግራም ነው በጣም ከኔ ቀጥሎ ማን እንደመረው ታውቃለህ ብሩኬ ነው የናፍ ካንተ በፊት ግን ኦኬ እኔ እንትና ነው እና የትውልድ ቅብብሎሹ በጣም ይገርም ነበር እና የፌም አዲስ ስንሰራ ከኛ በፊት ኤርሚያስ ነበር ኤርሚያስ ጌታቸው የሚባል ጎበዝ ጋዜጠኛ አለና የላይፍ ሾው ስለሆነ ዝም ብለህ አይደለም ተመርጠህ እዛ ጋር ቁጭ የምትለውና ትልቅ ስኬትም ነበር ያንን ፕሮግራም መምራት እና እንዳልከው ይሄ የአጭር የስም ኮድ እዛ ላይ እንትን እምነኝ ለዜድ ምናምን እና የሆነ ጊዜ ላይ ላይቭ ነበር ድምጹ የቅርታ ፕሮግራሙ መግቢያ ራሱ የኤልያስ መልካ ስራ ይሆናል የኤልያስ መልካ አይደለም የማን ዘፈን ነበር ኢንትሮ ራሱ ሙዚቃ እኔ ጣፋኝ ልጁ ግን ኤልያስ መልካ አይደለም ሙሉ ዘፈን ነው ይመስለኝ ነበር ሙሉ ዘፈን ነው ዘፈን እንደሆነ አስተውሳለሁ እና ልጁ እንደውም ያንን ሙዚቃ ብቻ ይመስለኛል ያቀናበረ እኔ በጣም የሚገርመኝ የነበረው ሁሉም ያለ ፍቅር ዘፈን ይጋበዝና ለቤተሰቦቼና ለወዳጅ ዘመዶቼ ብላ የሚሉ ሰዎች ነበር ይሄን ዘፈን እኮ እንትን ነው ወይ የፍቅር ዘፈን ነው ወይ ደግሞ የበቀል ዘፈን ነው ምናምንና አዎ ይሄ እንትን ማይገናኝ ነገር በጣም ብዙ ሊያለችው አንበሳው ቀን ሊሳል አባቴ ያላለ አዎ ልክ ነሽ እንደውም ያስኬዳል አንበሳ ቀን ሊሳል እና ይጠቅላላ ወቀት የሚባል ደግሞ ነበር ሐሙስ ግርማቸውና
ታደሰ አለብኝ በጣም ተወዳጅ ነው። ከዛ በኋላ ላይ አንድ ልጅ መጣና እሱ ይሰራዋል። ከዛ ይሄ አሁን ላልሽው ነው የሆነ እንስሳ ምንድነው ማይተኛ እንስሳ ነው ምናምን የሚል ጥያቄ አለ እና ለ3 ሳምንት ምናምን አልተመለሰም። ከዛ ያድራል ሳይመለስ ሲቀር ለሳምንት ምናምን ይሸጋገራል። ከዛ አንድ ልጅ ይገባል ምንድነው ማይተኛ ነው የሚፈለፍል ምናምን ብቻ ጥያቄው እንደዛ ነው የሚያስቅ ጥያቄ ነው። እኔ አውቀዋለሁ መልሱን አለ። የትኛውን የባለፈ እሺ ምንድነው አንተ አለ ቀጥ ብሎ አሁን ያልፋል አለችው እና ምንም ማረጋ ያመልጣል በቃ ፕላስ ቀጥታ ስርጭት ሲሆን ትልቁ ችግሩ እሱ ይመስለኛል። ብዙ ነገር ኮንትሮል አታውቅም። ከዘፈኑ ሳንወጣ በዘጠናዎች ውስጥ በጣም ደስ የሚሉ ድምጻውያን ነበሩ። ደስ የሚሉ ዘፈኖች የሰማን ነው እኛ የሚያደግነውና ማትረሳው እስቲ ከዘጠናዎች ውስጥ ዘፈን ብዙ የምትሰማው እስካሁን የምታስታውሰው? የዘጠናዎቹ የነ ይርዳው ጤናው በጣም ተወዳጅ፣ ጥበብ ወርቅዬ፣ ታምራት ደስታ፣ ቴዲ አፍሮ፣ ትግስት በቀለ፣ ጌዲዮን ወንድና ምናምን የሚቀባበሉት ነይልኝ ያው ትግስትና አበባ ለኛ ትውልድ ለኛ ጀነሬሽን እኮ በጣም ጎልደን ወይ ወርቃማ የምንለው የሙዚቃ ዘመናችን እሱ ነው። ከዛ ፊት በርግጥ 70ዎቹ 80ዎቹ ደግሞ ከኛ ለቀደሙት በጣም ወርቃማ የሙዚቃ ዘመን ተብሎ ይነሳል። 90ዎቹ ደግሞ ለኛ ትውልድ በጣም የሚገርም ነበር። ከዛ አንዳንድ ግጥምና ዜማዎች አይደገሙም 90ዎቹ ላይ ተሰሩ። ኢቭን ራሳቸው ድምጻያኖቹ ራሱ ያንን የሰቀሉት ጋር ራሱ መድረስ አልቻሉም አሁን ድረስና የሚገርም ኢነርጂ ነበራቸው። ግን 90ዎቹ ሲነሳ እንደገና ደግሞ ሁሉ ጊዜ የሚነሳው ሳንፎርድ አለ። ዘፈኑ ዳንሱ የብዙ ሰው ክራሽ። እኔም እኮ እንዲሉ ጠብቄ ነው ናፍቆት ክራሽ ነበር። አይ ክራሽ አልነበረም። ናፍቆት ክራሽ የነበረች ያንተ አይደለም ክራሽሽ ከነበረ ነው ሳንፎርድ ክራሽ። ብዙ ሴቶች እንደዛ ይላሉ። ሳንፎርድ ክራሻችን ነበር ይላሉ። እና እንትን ይሄ ደብተር ላይ ምናምን ፎቶቸው ይወጣ ነበር የዘፋኞች። አዎ ቴዲ አፍሮ የነበረበት አስታውሳለሁ። ቴዲ አፍሮ አትሌቶችም እነ ቀነኒሳ ምናምን እና ኃይሌ አንድ ባግም ነበረች ምናልባት በክሪያ የምትያዝ ኃይሌ ቦብ ምናምን ያለበት ቴዲ አፍሮ እሱ በቃ እንደ እንትን ነበረ እንደ ሻንጣ እዚህ የሚታዘል ገመድ ነገር ያላት የምትሸመቀቀው እንደ ሻንጣ ነች። በነገር ላይ ሻንጣ ስለምትዘለኝ ቅድም ወደዚህ የመጣን ናፍቆትን ሰላም በልኝ ምናምን አሉ። አረ ታቋታላችሁ ወይስ ታደንቋታላችሁ ምናምን ስንል አረ እኛን ያሳደግናት ዝም ብለ ሻንጣ ሰፈር በላት አሉኝ። ምንድነው ሻንጣ ሰፈር? ሻንጣ ሰፈር ሻንጣ ሰፈር ከዚህ ፐርሰንት ይቻላል። ሻንጣ ሰፈር ይባላል። እኔ ያደኩበት ሰፈር ያደግሽበት ሰፈር ነው። ልክ ናቸው አሳድገውሻል። አይ እኔ ብዙ ክፍለ ሀገርም ስላደኩ የቱ ነው ልልህ ነበር። ሻንጣ ሰፈር ስፔሲፊካሊ አሁን እኔ ጥቁር አንበሳ በጀርባው ደግሞ ወደ ጎላ ሚካኤል ምናምን የሚወስደው ዮርዳኖስ ሆስፒታል ምናምን ሲባል ሰምታችሁ ከሆነ እዛ አካባቢ ሻንጣ ሰፈር ይባላል በብዛት። ለምንድን ነው ሻንጣ ሰፈር የተባለው? ሻንጣ ስለምናመርት ሻንጣ ፋብሪካ ነን። ሻንጣ ፋብሪካ ሰፈሩ ሻንጣ ሰፈር ነው ይባላል። ብዙ ምክንያት አለው ግን ይሄ በቃ በማህበራዊ ህይወት በጣም የተጠባበቀን ስለሆነ ለዛ ይመስለኛል ሻንጣ የተባለው። ልክ እንደ ሻንጣ ኪስ ተጠቅጠቅ የተገናኘን እንደዛ ይመስለኛል። ሌላ ምክንያትም ሊኖረው ይችላል ታላላቆቻችን የሚያውቁት። ሻንጣ ሰፈር ግን ናፍቆትን የመሰለች የተከበረች ባለሙያ አፍርቷል። ሌላስ ያፈራው ማን አለ ከሻንጣ ሰፈር ወጥቶ እንዳንቺ? ወይ እንግዲህ ብዙ አሉ ብለሽ ግን እኮ ሲያንቺ አለ እስማማለሁ አልስማማማ ነው። ሰለሞን አስመላሽ እኛ ሰፈር ሰለሞን ሹምዬ ነው አስመላሽ። የሰፈር ስሞች ግን አይገርምሽ? እኔ አሁን እኛ ሀገር አሰላ ራሱ ቂንጬ ሰፈር ይባላል እና እንዳልሽው እኔ አሁን ማቆም ታሪክ ልንገርሽ። ትክክል ላኖር ይችላል ግን ሰርግ ነበር አሉ እና በጣም ቀልጣፋ የሚባሉ ልጆች ያሉበት ሰፈር ነው ቂንጬ ሰፈር። በጣም ፈጠን ነው የሚሉ እና ሙሉ ድስት ቂንጬ ይጣፋሉ። በፊት ነው በጣም በፊት። ከዛ በኋላ ሰፈሩ ቂንጬ ሰፈር ተባለ። ቂንጬ ሰፈር ተባለ እና በጣም ድንቅ ልጆች ያሉበት ነው። በጣም አራዶች ያሉበት ያው አራዳ መገለጫው ብዙ አይደለ ዘመናዊነት ምናምን የሚታይበት ሰፈር ነውና እንዳልሽው ነው። አሁን ብዙ ትርጉም አለው። አንደኛው ትርጉም ለምሳሌ ለዛ ሰፈር ይሄ ነው መነሻው ይሄ ነው ይባላል። እንደ 90ዎቹ ግን አሁን 80ዎቹ ላይ ቆመው 80ዎቹ በጣም ወርቃማ ጊዜ ነበር። 70ዎቹ ምናምን ነው የሚባለው። እኔ አሁን በጣም 90ዎቹ በጣም ነው የምወደው እና ሲባል የምሰማው የኔም ጊዜ ስለነበር 90 ነው። 80ውም እንደዛ ነው፣ 70ውም 60ውም እንደዛ ነው የሚወደደው ወይስ 90ዎቹ የተለየ ነበር? ለነበሩት ነው። ለኛማ የተለየ ነው እኛ ስላለፍንበት። ለነበሩበትም ግን አሁን በኢትዮጵያ ሙዚቃ ታሪክ እኮ 70 80ዎቹ በደንብ የሚነሳ ነው። ግን
ስታልፊበት ደግሞ አንቺን ደግሞ ሲነካሽ አሁን እኮ ወደፊት እኮ 2000ዎቹ ምናምን የሚሉ ልጆች ደግሞ ይመጣሉ እኮ የ2000ዎቹ ሙዚቃዎች ምናምን የሚሉ እኔ በጣም የሚያስቀኝ 90ዎቹ ላይ የምሰማቸው ሙዚቃዎች በጣም ቡም ቡም ባርሉ በጣም ቆንጆ ናቸው። እዛ ዘመን ላይ 70ዎቹና 80ዎቹን የሚያደንቁት አይዘፈን ይሉ ነበር ማለት ነው። የምሬ ነው። በዘፈን እንደሆነ ያይ ትውልድ ምናምን ይሉ ነበር እና አሁን ላይ ደግሞ ስታየው በጣም ወርቃማ አይነት ጣም የሰማንበት ዘመን መሆኑ በጣም የሚገርም ሁሉም ነገር በጊዜው ደስ ይላል። 70 80 የራሱ የሆነ ውበት የራሱ የሆነ ደማቅ ነገር ሰዎች አይምሮ ውስጥ ትዝታው ነው የቀረበት የራሱ ነገር ይኖራል። እኛም 90ዎቹ ላይ እንግዲህ ዛሬ ነካነካ በነገራችን 90ዎቹ አብዱኪያርስ ዱኪያ መርካቶ ሰፈር ያሰፊ ሱሪ መላጣው አይኑ ምናምን ቦግ ቦግ ያለ አይተሽ መፈቀሬ ነው መከፈሬ ችላት በይ አይተሽ መጨነቄን ሌላ እናት የለኝ ስንል በተለይ ደግሞ እንደ ሻንጣ ሰፈር ለመርካቶ ቀረብ ያለ ሰፈር ሲሆን ስሜት አለው በጣም እና ዘፈን ደግሞ ባለህበት በስሙ በቦታ በተወለድክበት በሰፈርክ ስም ሲሰየም ደግሞ በጣም ጎልቶ ይወጣል። ይሄን ካለ ዘንዳ እንግዲህ ያለ ምክንያት አይደለም ወደዚህ ምንለው መግቢያችን ላይም አይተው ነበር እንግዲህ ቤተሰቦቻችን ሱራና ጀማው ከወሊሶ መተው ዛሬ ከኛ ያው ሱራና ጀማው የቲክቶክ ስማቸው ነው። በጣም ደስ የሚሉ ወጣቶች ናቸው። በሙዚቃ ነው ብዙ ጊዜ ቲክቶክ ላይ የሚታወቁትና ከኛ ጋር ነው ዛሬ ስቱዲዮ የዋሉት። መዝጊያችንም ከናንተ ጋር የምንሰነባበተው እንግዲህ ከነሱ ጋር ቆየት ያለ የ90ዎቹ የአብዱኪያርን ሙዚቃ አብረን ሞቅ አድርገን ተጫውተናል። በጣም አሪፍ ለዛኔ ያነሳው 90ዎቹ ነው ለዩቱ ስታስላለም ማለት በደንብ ስለዚህ ዝግጁ ናችሁ? ዝግጁ እየመጡ ነው
ልጅነቴ እንዴት ነሽ